ሃሌሉያ እግዚአብሔር መልካም ነው። ጌታን እናመሰግናለን። መጽሐፍ ቅዱሳችሁን ያዛችሁ ቶሎ ወደ እግዚአብሔር ቃል እንድና አብረን እንጸልያለን። ሁለት ቀን ነው የቀረን ለመጸለይ ጊዜው ያጠረ ይመስለኛል። ግን ምን እናደርጋለን? ነገ ለጸሎት የሚመቸን ያው ነገ ስለሆነ በተቻለ መጠን ያው ዘይቶች ዘጋጁና እንደመባ ዘይቱ ይዞራል እና ለምልክት ተነኩታላችሁ ለምልክት እና ከዛ እንጸልያለን። የሚሰራ እግዚአብሔር ነው። አሜን። እግዚአብሔር መልካም አምላክ ስለሆነ ማለት ነው እና እግዚአብሔር በዚህም የሚሰራ አምላክ ነው። አንዳች የማይሳን ጌታ ስለሆነ ክብር ሁሉ ለጌታ ኢየሱስ ይሁን። እግዚአብሔር እናመሰግናለን። መጽሐፍ ቅዱሳችሁን ያዛችሁ ራእይ ዮሐንስ ምዕራፍ 1 ራእይ ዮሐንስ ምዕራፍ 1 ቁጥር 12 አነባለሁኝ። ይቅርታ ቁጥር 10 በጌታ ቀን በመንፈስ ነበርኩ፣ በኋላዬም የመለከት ድምጽ የሚመስል ታላቅ ድምጽ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶን፣ ወደ ሰርሜንስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴንስም፣ ወደ ፊላደልፊያ፣ ወደ ሎዶቅያ በእስያ ወዳሉት አብያተ ክርስቲያናት ላክ አለኝ። የምናገረኝን ድምጽ ለማየት ዞር አሉ። ዞር ብዬ 7 ወርቅ መቅረዞች አየው። በመቅረዞቹ መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ እየታጠቀ ነበር። ራሱና የራሱም ጠጉርም እንደ ነጭ የበግ ጠጉርም እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስል ነበር። ድምፁም እንደ ብዙዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለቱ ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻውም ያውም እኔ ነኝ። ሞቼም ነበሩ፣ እነሆም ከዘላለም እስከ ዘላለም ድረስ ያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየውን ሁሉ አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያያቸው የ7ቱ ከዋክብትና የ7ቱ ወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መልእክት ናቸው። 7ቱም መቅረዞች 7ቱ አብያተ ክርስቲያናት ናቸው። ቁጥር 17 ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻውም ያውም እኔ ነኝ አለ። ቆመን ብንጸልይ ደስ ይለኛል። እግዚአብሔር ባርካችሁ። ሃሌሉያ። አልፋና ኦሜጋ የመጀመሪያና የመጨረሻ የሆንክ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ያንተ ስም ለዘላለም የተመሰገነ ይሁን። አባት ሆይ ስሜ ከፍ ከፍ ይበል። ጌታ ሆይ በመንፈስ በእኛ መካከል ስላለ እናመሰግናለን። የሚያመልኩ በእውነትና በመንፈስ ያመልኩታል እንደሚል የእግዚአብሔር ቃል በዚህ ቃል ደግሞ ጌታ ሆይ እውነት ስለተገለጠ በእውነትና በመንፈስ እንድናመልክ ጸጋን ስላፈሰስክ እናመሰግናለን። ስለምትጠቀምባቸው ባሮችና አገልጋዮች ሁሉ ክብሩ ላንተ ይሁን። እግዚአብሔር መንፈስ ቅዱስ ሆይ በዚህ ምሽት ደግሞ የማይለመደውን ያው የሆነ ቃልህ እንደ መልካሙ ዘይት በእኛ ላይ አፍስስ። እግዚአብሔር አምላካችን ሆይ
ችግሮቻችን ሁሉ ይወገዱ ዘንድ ዛሬ ቀኝ እጅህን ጫንብን። እግዚአብሔር ሆይ ከፍርሃታችን የሚያወጣ ቀኝ ይምትምጣልን። ከምንሰጋ ስጋት የሚያወጣ እጅ ይጫንብን። አምላኬ እግዚአብሔር ሆይ በዚህ መድረክና በራሴም በዚህ በከበረ ጉባኤ ላይ አንተን ሾማለሁኝ። መጽሐፍ እንደምናገር አንተ ልትልቅ ይገባል እንደሚል እኔ ላንስ ይገባል እንደሚል ጌታ ሆይ ልቀህ በመካከላችን እንድትመላለስ እኛም በእግሬ ስር እንድንወድቅ ክብሬ ይገለጥልን። ውበቴ ወደኛ ይምጣ። ጌታ ሆይ ስለ ቅዱሳኔ እጅግ በጣም አመሰግናለሁ። ስለዚህችም ቤተክርስቲያን ስለ አገልጋዮቿ ሁሉ ክብር ላንተ ይሁን። የጌታ መንፈስ ሆይ አገልግለን በኢየሱስ ክርስቶስ ጌታችን ስም። ጌታ ይባርካችሁ። ቁጭ በሉ። እግዚአብሔር የተመሰገነው። በዚህ ቦታ ላይ እንደምትመለከቱ ዮሐንስ በመንፈስ ሆኖ ያየው የጌታን ክብር እንዴት እንዳየ የሚናገር ነው። በፈጥሞ ደሴት በነበረ ጊዜ እስር ቤት ውስጥ በጌታ ቀን በመንፈስ ነበርኩ ይላል። ሰው በመንፈስ ሲሆን የሚያየውን ነገር ታላችሁ። በመንፈስ ስንሆን ሰማይ ነገር ይታየናል። ነገር ልባችን፣ አእምሯችን፣ መንፈሳችን ሁሉ የሚያበላሽ በመንፈስ መሆን ከተቻለ ሰማያዊ ነገር ያገኘናል። ልመጣ ያለው እናለን፣ የነበረውን እናለን፣ የሚመጣውን እናለን፣ የሚኖረውን እናለን። የእግዚአብሔር ስም ለዘላለም የተባረከ ይሁን እና የጌታን ክብር ምን እንደሚመስል ሁለንተናውን አካሉ ስተነትንታላችሁ። ያንን ሙሉ ለመናገር ዓላማ አይደለም እና መጨረሻ ላይ ዮሐንስ ፈርቶ እጅግ በጣም ከክብሩ መገለጥ የተነሳ ደንግጦ በእግሩ ላይ ሲወድቅ እንመለከታለን። ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩላል። እንደሞተ ሰው ማለት ራሴን አላቅም ማለት ነው እና እንደሞተ ሰው ሆኜ ወደቅኩኝ። ዳንኤልም እንደዚህ አይነት ገጥሞታል። ክብሩ በተገለጠ ጊዜ እንዴት እንደሆነ ታያላችሁ። ሕዝቅኤልም በተመሳሳይ እንደዚህ አይነት ከክብሩ የተነሳ ምድር ታበራ ነበር ይላል። ከተገለጠው ክብሩ የተነሳ አፈሩ ራሱ እንደ ባውዛ ያበራ ነበራል እና ያንን ክብር ሲያይ መቋቋም አልቻለም። ሰው ነውና በፊቱ ሲወድቅ እንደሞተ ሰው ሆኖ ፌንት ስነቅልታላችሁ። አልቻለም፣ መቋቋም አልቻለም እና የክብሩ መገለጥ በሕይወት ታኖራለች። ክብር ለእግዚአብሔር ይሁን። አሜን ወገኖች ወይ ሰውን የሚለውጥ ይሄኛው ክብር ነው። ይሄ ክብር ሲመጣ ከዚህ ክብር በኋላ ይሄ ሰው ሌላ ሰው ነው የሚሆነው። ሌላ ሰው ነው የሚሆነው። ፈጽሞ የዚህ ዓለም ሰው ሊሆን አይችልም። ምንም እንኳን እንደ ሰው ቢመላለስም ስጋ ለብሶ ቢኖርም ሰው መሆኑን ባይቀርም ግን ሁለንተናው እንዴት እንደሚለወጥ ምንም ልትጠራጠሩ አትችሉም። ሙሴ በሲና ተራራ ላይ ክብሩን ባየ ጊዜ አይታችኋል። ክብሩን በተመለከተ ጊዜ ፊቱ እንዴት ያበራ እንደመጣ እንደሌላ ሰው እንደተቀየረ አይታችኋል። እና ወዳጆቹ ከሱ ጋር መነጋገር እስካቀታቸው እስኪሸሸጉ ድረስ የጌታን ክብር ተሸክሞ ሲመጣት አላችሁ። እና አንዳንድ ጊዜ እሱም አላወቀም። 40 ቀንና 40 ሌሊት ከሱ ጋር ሲቆይ የሆነው ነገር ነው። አብሮ መቆየት፣ ከጌታ ጋር መቆየት ክሳራ የለበትም። ትርፉ ትልቅ ነው። ክብር ለጌታ ኢየሱስ ይሁን። የሚያውቁን ሰዎች እስክንቀየርባቸው ድረስ የሚቀይረን ነገር ይመጣል ከሰማይ። ጌታ ስሙ የተባረከ ይሁን። ያ ክብር ዛሬም ያገኘን ሁላችንም። ክብሩ ያገልግለን ዛሬም እና ባየሁት ጊዜ እንደሞተ ሰውኜ ከእግሩ በታች ወደቅኩላል። ቀኝ እጁንም ጫነብኝ አለ። እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻ ይኸውም እኔ ነኝ አለ። በዛን ጊዜ ብድግ ብሎ ሲቆም እንመለከታለን እና እያወራን ያለነው ስለ እጅ መጫን ነው። በመጽሐፍ ቅዱስ ውስጥ ያለው የእጅ መጫን አገልግሎትን በሚመለከት ነው እየተነጋገርን ያለነው። መጽሐፍ ቅዱሳችን ይሄንን ያደፋፍራል። በረከቶች የምትተላለፉበት፣ ጸጋዎች ለቅዱሳን የምትተላለፉበት፣ የፈውስ እንበል
የጸጋ መተላለፍ እንበል እጅ በመጫን አገልግሎት ውስጥ እግዚአብሔር ይሰራል እያልን ነው አለን። እና አንድ መንገድ ብቻ አይደለም የእግዚአብሔር ነገር የሚገለጥበት። እግዚአብሔር ቃሉ ሲነገር ራሱን ይገልጣል። ቃሉን ላከ ፈወሳቸው የሚለው የማይለመድ ቃል ነው በቃ። እና የተጻፈልን እውነት ነው። ሁሌም እሱን እናወራለን። ክብር ለጌታ ኢየሱስ ይሁን። አንዳንድ ጊዜ ሰዎች መንፈስ ቅዱስ ብቻ ትላለ፣ እሳት ትላለ ይሉኝ። ከዚህ ውጭ ምን ልበል? ሐዋርያቶችም ይሄንን ብለው ነው ያለፉት። መጽሐፉም ይሄንን ነው የሚያወራው። ስታነቡት ይሄንን ነው መነግራችሁ። እሳት እላችኋል። የጸጋ ስጦታዎችን የምተነተነላችሁ ይሄ ነው። የመንፈስ ቅዱስ ሙላትን ታያላችሁ በቃሉ ውስጥ ይሄ ነው አለ። ለመሻገር እሳቱ ያስፈልገናል ነው። እስኪ አሜን። እንደሌላ ሰው አድርጎ የሚለውጥ እግዚአብሔር እሳት ያገኛችሁ። ክብር ለኢየሱስ ይሁን ለዘላለም። ምን ሊኖር ይችላል? ምንም ሌላ ነገር ሊኖር አይችልም። ከተጻፈልን ውጪ የት እንሄዳለን? እሱን ነው ደጋግመን የምናነበው። በጣም የሚገርመኝ ነገር ግን አንዷ ጥቅስ 10 ጊዜ እዚህ ጋር ቆሜ ባወራ በተመሳሳይ መንገድ እንደማይወራ እርግጠኛ ነኝ። ለምንድን ነው ብትሉ መንፈስ ቅዱስ ደግሞ በሌላ አቅጣጫ ያንኑ ጥቅስ እንደሚገልጽ ስለማቅ። ጌታችን ኢየሱስ ስሙ ለዘላለም የተባረከ ይሁን። የሐሳባችን መነሻ የነበረ ማርቆስ ምዕራፍ 10 ቁጥር 13 እና እንደገና ማቴዎስ 17 19 13 ላይ ያለው ነው። ጌታ ኢየሱስ ክርስቶስ ልጆች ወደሱ በሚመጡ በወላጆች ልጆችን ይዞ መጡ። እንዲባርካቸው እንዲጸልይላቸው ይዞ ሲመጣ ደቀ መዛሙርቶቹ ያመጡትን ወላጆች ይገስጻሉ። ጌታ ደግሞ ወደኔ ይምጡ አትገስጿቸው ብሎ ይላል። አቀፋቸው፣ እጁን ጭኖ ባረካቸው የሚል መነሻችን። እጁን ጭኖ ባረካቸው ይላል። ጌታ ኢየሱስ ሲባርክ ከፍቅር ጋር ነው። ፍቅር ከሁሉ ይበልጣል። አሜን በሉስ። አሜን። ክርስትና ፍቅር ከሌለው ከንቱ ነው፣ የመጨረሻ ከንቱ ነው በቃ። እና ከፍቅር ጋር ነው የምትመለከቱ። አቀፋቸው የሚለው ፍቅሩ ነው የሚያሳየው። አቀፋቸው፣ አቅፎ ተሸከማቸው እና ከዛም በኋላ እጅ ጭኖ ባረካቸው ይላል። ክርስትና የፍቅር ሕይወት ከሌለበት ሃይማኖት ብቻ ይሆናል፣ ወይ ደግሞ የሆነ ስርዓት ነው የሚሆነው። በቃ የክርስቶስን እውነት የማይወክል ማንነት ነው የሚሆነው፣ ሌላ ነገር ነው የሚሆነው። ክርስትና ጌታ ኢየሱስ ክርስቶስ ስለወደደን ነው ነፍሱን ለኛ አሳልፎ የሰጠን። ስለጠላን አይደለም፣ ስለወደደን ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የወደዳቸውን እስከ መጨረሻ ወደዳቸው ነው ማለት። እስከ መጨረሻ የሚወድ አምላክ አንዴ ከወደደ እስከ መጨረሻ እስከ ምጽአቱ ወይ እስኪነድ ወይ እስኪመጣ ድረስ የሚወድ ጌታ በቃ የማይቀየር አምላክ በኮንዲሽን ላይ የተመሰረተ አይደለም። የእግዚአብሔር ፍቅር በውድቀትም በመነሳትም በማግኘትም በማጣትም ሁሉ እግዚአብሔር ለዘላለም ፍቅር ነው። እስኪ እግዚአብሔር ፍቅር ነው በሉ እስኪ አንድ ጊዜ። እግዚአብሔር ፍቅር ነው በቃ። ክርስትና እሱ ነው፣ ሌላ ነገር አይደለም ወገኖቼ። ወይ ሌላ ነገር አይደለም። እንድንሰበሰበ ያደረገን የሆነ አዋጅ ወጥቶብን አይደለም፣ ፍቅሩ ነው የሰበሰበን። ምንም የተለየ በቃ የሆነ ዛሬ ቸርች ስለቀራችሁ የሆነ ፖሊስ ተከታትሎ ለምን ቀረ ብሎ እስር ቤት ስለሚከት አይደለም የመጣችሁ የሆነ ፍቅር፣ የመስቀሉ ፍቅር በውስጣችሁ ስለተቀመጠ ነው። እኛም የምናገለግለው ፍቅሩ ስለያዘን ብቻ ነው፣ ሌላ ነገር አይደለም። በቃ የመኖሪያዬ የእንጀራዬ መንገድ ሆኖልኝ አይደለም እና ለእንጀራዬ ብዬ አይደለም ማገለግለው። ይሄ እውነት ነው በእግዚአብሔር ፊት። የእንጀራችን መንገድ ሆኖ የሥራዬ ጉዳይ ሆኖ አይደለም። ማገልገል ነው። ማገልገል አገልግሎት የሚለው ቃል ራሱ በነፃ የምናደርገው ነገር ነው እና ምንድነው ከጀርባ ያለው ዓላማ ብትሉ ፍቅር ነው። የማን ፍቅር? የመስቀሉ ፍቅር ነው አለ። ደቀ መዛሙርቶች ስለወደዱት እስከ መጨረሻ ተከተሉት። ሁሉን እያጡ የፍየል ሌጦ ለብሶ ዞሩ የሚለው አቶ ተከተሉት እንጂ የሆነ ነገር እናተርፋለን፣ ጥሩ እንጀራ እንበላለን፣ የሆነ ጥሩ ገንዘብ እናገኛለን ብሎ አልተከተሉትም። የዚህ ዘመን ጉዳይ አትመልከቱ። ክርስትና እሱ አይደለም።
እውነተኛ ክርስትና ፍቅር ነው። አሜን በሉስ። ጨዋችሁ አሜን በሉ ባካችሁ። እስኪ አሜን ሃሌሉያ። ክርስቲያን ነኝ ብላችሁ ሰውን የምትጠሉ ከሆናችሁ እናንተ ሌላ ሃይማኖት ውስጥ ነው ያላችሁት። ሌላ ሃይማኖት ውስጥ ነው ያላችሁት። ክርስቲያን ሆናችሁ ሰው የምትቀየሙ ከሆነ፣ ክርስቲያን ሆናችሁ ምሕረት የማታደርጉ ከሆነ፣ ክርስቲያን ሆናችሁ ይቅርታን መቀበልና መስጠት የማታውቁ ከሆነ፣ ክርስቲያን ሆናችሁ ሰው መሸከም የማትችሉ ከሆነ፣ መታገስ የማትችሉ ከሆነ፣ የዛን ሰው ገበና መሸፈን የማትችሉ ከሆነ፣ የማትቻቻሉ ከሆነ እሱ ክርስትና አይደለም። ሌላ ነው እሱ ሌላ ነው። ሌላ ህይወት ነው እሱ። የምናውቀው ህይወት የፍቅር ህይወት ነው። ስሙ ለዘላለም የተባረከ ይሁን። ኧረ አሜን ሃሌሉያ። እንደገና ይላለው እስኪ ጩና እግዚአብሔር ፍቅር ነው በሉ። አንድ ጊዜ እግዚአብሔር ፍቅር ነው በሉ። ሃሌሉያ። እና እቺ ቤተክርስቲያን የፍቅር ቤት ነች። በቃ የፍቅር ቤት፣ ኢየሱስ ደሙን ያፈሰሰባት፣ ኢየሱስ ክርስቶስ ፍቅሩን ያሳየ፣ በመስቀል ላይ ነፍሱን አሳልፎ በመስጠት በመገረፍ ለኔ ነው የተገረፈው፣ ለኔ ነው የተሰቃየው፣ ስለ ብዙዎች ኃጢአት ስለ ደሙን አፈሰሰው። ለምን? ስለ ፍቅር። በቃ እግዚአብሔር ዓለምን ስለወደደ ልጁን አሳልፎ ሰጠ ይላል። ዓለምን ስለወደደ፣ ዓለምን ሁሉ ስለወደደ እግዚአብሔር ምን አደረገ? ለሚወደው ህዝቡ አንድያ ልጁን እስከሰጥ ድረስ ብሎ እናገራል። እግዚአብሔር የፍቅር ጉዳይ ነው። መከተልም የፍቅር ጉዳይ ነው። ማገልገልም የፍቅር ጉዳይ ነው። ከዚህ ውጪ ሌላ ነገር የለም። የወደደን ያፈቀረን የኔ ነው ያለን በደሙ ያጠበን የቀደሰን በመንፈሱ የሞላን የእግዚአብሔር ልጆች እንድንሆን ስልጣን ለሰጠን ለሱ ለቅዱሱ እግዚአብሔር እንከኔለሽ ለሆነ ልዑል ጌታ እልልታና ጨብጨባ አምጡለት ለጌታችን ኢየሱስ ክርስቶስ። ክብር ይሁንለት በእውነት ከልባችሁ። ይሄ ይመጥናል ብዬ አይደለም፣ ግን እቺው ነው ማድረግ የምንችለው። አጨብጭቡለት። እስከ ዛሬ ለተሸከማችሁ፣ እስከ ዛሬ ላኖራችሁ፣ እስከ ዛሬ ለታገሳችሁ፣ በቤቱ ላኖራችሁ ለእግዚአብሔር እልልታና ጨብጨባችሁ ይቀጥል። ክብር ይሁንለት፣ ክብር ይሁንለት። ስሙ ይባረክ። አሜን በሉ። ስሙ ይባረክ። የወደዳቸውን ምን አደረገ? አቀፋቸው። ፍቅር መግለጫው የመግለጫ መንገዱ መቅረብ መቻል ነው። እውነተኛ ፍቅር፣ ሰማያዊ ፍቅር፣ ንጹህ ፍቅር፣ ቅዱስ ፍቅር እሱ ነውና አቀፋቸው እና ከዛም በኋላ ምን አደረገ ይላል? እጁን ጭኖ ባረካቸው ይላል። ዛሬ እጁ በላችሁ ላይ ትምጣ። እጁ በላችሁ ላይ ትምጣ። ዮሐንስን ያስፈራ ነገር እንዲወገድ ያደረገው የእጁ መጫን፣ ያ እጅ ዛሬ በእኛ ላይ ይመጣል። ብዙም ያስፈራ ነገሮች ሊኖሩ ይችላሉ። እንደ ሰው ምንፈራ ነገር ይኖራል በምድር ስንኖር ብዙ ነገሮች። ግን እጁ ከመጣ ከሁሉ በላይ ትሆናላችሁ። ከሚያስፈራችሁ በላይ የሚያደርግ ቅዱሱ የጌታ እጅ ዛሬ በላችሁ ላይ ይጫን። ስማችሁንም የሚቀይር፣ መልካችሁንም የሚቀይር፣ ልባችሁንም የሚቀይር፣ ኑሯችሁንም የሚቀይር አዲስ ነገር በሕይወታችሁ እንዲሆን የሚያደርግ የማልቅበት አባት ጎተራው ሙሉ የሆነ እግዚአብሔር የተመሰገነ ይሁን። ያ ጌታ ዛሬ እንደገና ደግሞ ፍቅሩን ይገልጥላችሁ ዘንድ ዘይቱን በላችሁ ላይ ያፍስስ። ይባርካችሁ ደግሞ የሚቀድሳችሁ። ስሙ ይባረክ ለዘላለም። በእጅ መጫን ውስጥ አንደኛ በረከት የምንቀበልበት መንገዳችን ነው ብለናል። ሁለተኛ ጥበብና ጸጋ የምተላለፍበት አንዱ መንገድ ነው ብለን ትላንትና አብረን አየን። ዛሬ እጅ መጫን የፈውስ መንገድ ነው ብዬ ሶስተኛው ነጥብ አነሳለሁ። የፈውስ መንገዳችን ነው። መጽሐፍ ቅዱሳችን ሲናገር የሉቃስ ወንጌል ምዕራፍ 4 ላይ የሉቃስ ወንጌል ምዕራፍ 4 ጌታችን ኢየሱስ ቁጥር 40 ላይ ስታዩ ለታመሙ ሰዎች ጌታ ኢየሱስ ክርስቶስ ይጸልይላቸው ነበር። አንዳንዶቹን ጌታ ኢየሱስ ክርስቶስ እንደ እምነት ይሁንልህ ይላል። እንደ እምነታቸው ሆኖ አይናቸው ተከፍቶ ይሄዳሉ። በቃ እንደዛ ነው። አንዴ በሚናገረው ነገር ይሆናል። አሜን በሉስ እስኪ ጨዋቸው አሜን። እና
የተለመደ በማይሆን መንገድ የተለመደ መንገድ ቢሆንም ቃል ያወጣልና ሰዎች ይሄንን ቃል በሌላ መንገድ ተረጉሙ። ቃል አውጥቻለሁ በቃ ይድላሉ። እሱ የሚያወጣ ቃልና እኔ የማወጣ ቃል ይለያል። እኔ ኢየሱስ አይደለም የኢየሱስ ባሪያ ነኝ። እሱ ነው ተናግሮ የሚያደርግ። ተናግሮ ያደርጋል ጌታ ኢየሱስ። እኔ ግን አነባለሁ፣ የማነበው ቃል በእናንተ ይፈጸማል። አሜን በሉስ። እኔ ቃሉ አገልጋይ ነኝ። ቃሉን ነው በላችሁ ላይ የምናገረው። ቅዱስ ቃሉን ነው ማነበው። እኔ አደርጋለሁ ብዬ ራሴን አልወክልም። ቃሉ ያደርጋል። ቃሉን የሚያከብር እግዚአብሔር ደግሞ በመካከላችን ይገኛል። በሚከተሉት ምልክቶች ቃሉን ያጸና ነበር። ሃሌሉያ! ቃሉን ያጸናል ብዬ አምናለሁ። እሱን ነው ማምነውና እሱን ነው የምናደርገው። እና ጌታ ኢየሱስ ክርስቶስ አንዳንዶቹን እንደዛ ነው የምላቸው፣ እንደ እምነታችሁ ይሁንላችሁ ብሎ ስል እንደ እምነታቸው ፈወሳሉ። አንዳንዶቹ ጭቃ ይቀባቸውና አይናቸውን ይከፍታል። ሂድና ታጠብላል፣ ታጥቦ ይሄዳሉ። በእነዚያ አንዳንዶቹን ደግሞ እንደምትመለከቱ እጁን ጭኖ ይፈውሳቸዋል ጌታ ኢየሱስ ክርስቶስ። እዚህ ላይ ሉቃስ 4:40 ላይ ፀሐይም በገባ ጊዜ በልዩ ልዩ ደዌ የተያዙ በሽተኞች ሁሉ ወደ እርሱ አመጧቸው። እርሱም በእያንዳንዳቸው ላይ እጁን ጭኖ ፈወሳቸው ይላል። እጁን ጭኖ ምን አደረጋቸው? ፈወሳቸው ይላል። በእያንዳንዳቸው ላይ እንግዲህ አማርኛው እንደዛ ማለት ነው ብዬ ማስበው። አማርኛ ለኔ ሁለተኛ ቋንቋዬ ነውና በሳሳት እንግዲህ ቻሉኝ። ኢየሱስ ጌታ ነው። 3 ቋንቋ እችላለሁ። አንደኛ ኦሮምኛ ነው፣ ሁለተኛ አማርኛ ነው፣ ሶስተኛ ልሳን ነው። የሁላችንም ነው አይደለም? እሱ ጌታ የተመሰገነውን እና በሁሉ ላይ እጁን ጭኖ ፈወሳቸው ይላል። ሁለት ነገር እዚህ ጋር መለከታለሁ። አንደኛ ሰው በጣም ብዙ ነው፣ ታማሚ ብዙ ነው። በጣም ብዙ ህዝብ ነው ጌታን ይከተል የነበረው። ግን በእያንዳንዳቸው ላይ እጁ ሲጭን አይደክምም ነበር ማለት ነው። አይደክምም ነበር፣ ድካም አይሰማውም ነበር። ለምን ነው ድካም የማይሰማ ብዬ እንደ ሰው ነው፣ መለኮት አይደለም። በዚህ ምድር ላይ ሲመላለስ መቼ ስጋ ለብሶ ነው የተመላለሰው። እንግዲህ ጌታ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። በሰው ባህሪ በዚህ ምድር ኖሯል እና እንደኛ የሚበላ የሚጠጣ ሆኖ ነው ከኃጢአት በስተቀር የተፈተነ ነበር እና በእያንዳንዱ ላይ እጅ ጭኖ ይፈውሳቸው ነበር የሚለው ቃል አንደኛ የምትመለከቱ ትጋቱን ታላችሁ እና ከአንገት በላይ የሚያደርግ የውጣልኝ ስራ አይሰራም ጌታ ኢየሱስ። የሚያደርገው ነገር በትክክለኛው መንገድ ነው የሚያደርገው። ይህን ሲያደርግ ደግሞ በሸክም ነው የሚያደርገው፣ በፍቅርም ነው የሚያደርገው። ከፍቅርም የተነሳ ነው ያን ሁሉ የሚያደርገው። ከፍቅር የተነሳ የሚከተሉ ሰዎች ሁሉ እኮ በጣም ብዙ ሲከተል የሚበላ ነገር ሲጠፋ እኮ ጌታ ኢየሱስ ምን አላችሁ በእጃችሁ ብሎ እኮ ደቀ መዛሙርቶች ሲጠይቅ እዛ ጋር ነው የሚበሉትን ነገር ስጧቸው ብሎ ያለው እኮ ስለሚወዳቸው ነው። የሚያገለግላቸውን ይወዳቸዋል ጌታ ኢየሱስ ይወዳቸዋል። የሚከተሉትን ይወዳቸዋል። የሚመገቡትን ስጧቸው ብሎ ስለ ደቀም እንደ አረ ጌታ ሆይ ምንም የለም አለ። ምን አለ በእጃችሁ አለ። አረ 2 ዓሣና ምናምን ትንሽ ነገር ነው አለ። በቃ አምጣ እሱን አለ። የተአምር መንገድ ይሆናል። አሜን በሉስ እንጂ ዛሬ ተአምር አደርጋለሁ ብሎ ወጥቶ አይደለምና በፍቅር ሲጠይቅ የሕዝቡ መራብ አይቶ የምሰጣቸው ነገር ካለ ስጡ ብሎ ስለ የለም ስሉ ጌታ ኢየሱስ ጸለየ፣ ተአምራት አደረገ። ለሁሉም የሚተርፍ ነገር ሆነ። ለሚወዳቸው ሕዝቡ ጌታ ኢየሱስ ክርስቶስ መናን ከሰማይ እንደማዝነብ ያህል የተትረፈረፈ በረከትን በላቸው ላይ ሲያፈስታላችሁ በፍቅር አገልግሎት ውስጥ በረከት አለ። አሜን በሉስ። አሜን ትላላችሁ ወገኖቼ። በቃ በረከት አለ። ሰማይም ይቀበላል፣ እግዚአብሔርም ይቀበላል ከሰማይ እና ትጋቱን ታላችሁ፣ ፍቅሩን ታላችሁ። ሌላው ደግሞ አላፍነቱን በአግባቡ ስወጣታላችሁ። ስለዚህ ስለመጣ ማለት ነው የመጣበት ወደ ምድር የመጣበት ትልቁ መንገድ ለዚህ ጉዳይ ነው የመጣው። መድኃኒት ሊሆን ነው። የመዳን መንገድ ሊያሳያቸው ነው የመጣው እና ከኃጢአት ነፃ ሊያወጣቸው ከደዌ ሊፈውሳቸው ነው መጣና በእያንዳንዳቸው ላይ እጁን ጫነ ይላል።
ምናልባት የኛ እንደዛ ማድረግ አንችልም ይሆናል። ሁሉን የምችል እግዚአብሔር ዛሬ በመንፈሱ እጁን በላችሁ ላይ ይጫን። አሜናችሁ አይሰማኝም? ዛሬ ወገኖቼ ወይ ባትታመሙ በሽታም ባይኖራችሁ ትለመልሙ ዘንድ ቀሪ ዘመናችሁ የተባረከ ይሆን ዘንድ አራ አሜን በሉ ባካችሁ። የቀራችሁ የምድር ኑሯችሁ በስኬት ታጠናቅቁ ዘንድ አምላክ እግዚአብሔር እጁን ይጫንባችሁ ዛሬ። መንፈስ ቅዱስ እጁን ይጫንባችሁ ዛሬ። የኔት እጁ ያስፈልግሻል። አሜን በለይስ አሜን ትላላችሁ። ጉድለታችሁን የሚሞላ የእግዚአብሔር እጅ፣ በሽታችሁን የሚያስወግድ የእግዚአብሔር እጅ፣ እንቅፋታችሁን የሚያስወግድ የእግዚአብሔር ልጅ፣ ብሶታችሁን የሚያስወግድ የእግዚአብሔር ልጅ። አራ አሜን ሃሌሉያ። ቀንበር ሁሉ ዛሬ ይሰባበር፣ ይሰባበር በጌታ በኢየሱስ ስም። የተሰባበረ ይሁን ለዘላለም። ያ እጅ በጣም አስፈላጊ ነው እና በእያንዳንዳቸው ላይ በልዩ ልዩ ደዌ የተያዙ አንድ አይነት በሽታ አይደለም፣ በልዩ ልዩ ደዌ የተያዙ በተለያየ በሽታ የተያዙ አንዱ ውር ነው፣ አንዱ የማይሰማ ነው፣ አንዱ የማይሄድ ነው፣ ሌላም ሌላ ነው። በክርስቶስ ፊት ግን መቆም የምችል የለም። ኢየሱስ ክርስቶስ ባለበት ሙታንም ይነሳሉ፣ እውራኖችም ይበራሉ። መንፈስ ቅዱስ ዛሬ ተአምር ያድርግ። አሜን ብሎ ሃሌሉያ። ክርስቶስን ወክላ እዚህ ምድር የተቀመጠችው ቤተ ክርስቲያን ሙታንን ታስነሳ ዘንድ ነው። ሃሌሉያ። ኢየሱስ ያድናል ለዘላለም። ክብር ለጌታ ኢየሱስ ይሁን። እሱን ወክላ የተቀመጠችው እቺ ቤተ ክርስቲያን ይህንን አገልግሎት እንድታገለግል ነው እና ጌታ ሁሉንም ያስነሳ ነበር። ምን አድርጎ? እጁን እየጫነ ይላል። ስለዚህ ቤተ ክርስቲያን ዛሬ መጽሐፍ ቅዱስ እንደምናገር ከእናንተ መካከል የታመመ ቢኖር የቤተ ክርስቲያን ሽማግሌ ወደሱ ይጥራ፣ ዘይት ቀብቶ ይጸልዩለት። የጻድቅ ሰው ጸሎት ደዌውን ያድናል እንደምል ይሄ ስጦታ መቀጠል አለበት፣ መቆም የለበትም። እመኑኝ፣ የፈውስ መንገድ ነው። መጽሐፍ ቅዱስ የሚያረጋግጥ የስጦታ መንገድ፣ የክብር መንገድ ነው። የቤተ ክርስቲያን ሽማግሌዎች፣ የቤተ ክርስቲያን አገልጋዮች እጅ በመጫን መጸለይ አለባቸው። ከተወሰነ ዓመት በኋላ ይሄ ስጦታ በጣም እንደ ተራ ነገር እስኪመስል ድረስ ሆኗል። ይህን ደግሞ ያደረጉት የሐሰት ነቢያቶች ናቸው። በቃ እግዚአብሔር የሚፈውስ በመገለጥ ብቻ፣ እግዚአብሔር የሚፈውስ እነሱ በሚናገሩት ብቻ ይመስላቸዋል። አይደለም። የተጻፈልኝ የተሰመረልኝ እውነት አለ። ጨዋቸው አሜን ብሎ ዛሬስ ሰማይና ምድር ያልፋሉ ቃሉ ምን አይሆንም ይላል። አያልፍም። መመሪያ የእግዚአብሔር ቃል ነው። ስለዚህ አጠገባችሁ ያለ የሚመራችሁ አገልጋዮች፣ የምታውቃቸው የሚያውቃችሁ ስለናንተ ዋጋ የሚከፍሉ እነሱ እጃቸውን ጭነው በጸሉ እንደምትፈወሱ ካመናችሁ እግዚአብሔር ይፈውሳቸዋል። አይደለም አገልጋዮች እጅ በእናንተ ላይ ጭነው የክርስቶስን ስም እየጠሩ መንፈስ ቅዱስን እየጠሩ ጸሎ ይቅርና እናንተም ራሳችሁ በሚያማችሁ ቦታ ላይ እጃችሁን ብትጭኑና ስሙን ብትጠሩ የናዝሬቱ ኢየሱስ ፈውስን በቤታችሁ ያደርጋል። ጨዋችሁ አሜን በሉ ዛሬስ። አይናችሁ ከሰው ላይ ይነሳ። አሜን በሉ ዛሬስ። አይናችሁ በክርስቶስ ላይ ይሆን። አሜን። ማርቆስ 16 ላይ እጃቸውን በሚያማቸው ላይ ይጭናሉ፣ እነርሱ ምን ይሆናሉ ይላል? ይፈወሳሉ ይላል። ፈውስ በቤት ያለ አሜን በላይ ዛሬስ። ትንቢት ላትናገር ትችላለህ፣ መገለጡ ላይ ታይ ይችላል። የልጅነት ስልጣን ግን አለ። ቃሉን አንብቤ ማሰናበት ነው። አሜን በላይ ዛሬስ። አሜን ትላላችሁ ወይ? አንተ ተራራ ፍረስ ማለት ነው ወይ? የክርስቶስ ስም ጠርተ ምንም አይነት በሽታ ይሁን፣ ምንም አይነት ደዌ ይኖር፣ በጣም ስሙ የከበደም ይሁን ስሙ የቀለለም ይሁን፣ ከክርስቶስ ስም በላይ የሆነ በሽታ የለም። ከጌታዬ በላይ ሆነ የለም። ገናና ስሙን ጥሩበት፣ ኃያል ስሙን ጥሩበት። ወደ ሰማይ ወደ ተራራ አትሯሯጡ። አገር ቤት ቢሄድ አከለጋ ቢሄድ አይደለም። ንገራችሁ ወገኖች ሆይ መንገድን የሚያሳጥር ባላችሁበት ቦታ የሚገኝ አልፋና ኦሜጋ የመጀመሪያና የመጨረሻ ፈዋሹ የናዝሬቱ ኢየሱስ በቤታችሁ ተአምር ማድረግ ይችላል። ለሰው የማይቻል ለማን ይቻላል ይላል? ለእግዚአብሔር ይቻላል። ሃሌሉያ አሜን በሉ እስኪ ዛሬ ይቻላል አሜን በሉ።
አሜን። ይቻላል። አሜን። የተሰጠ ስጦታ ነው። አሜን በል። ይህ ያንተ ስጦታ ነው። አሜን በሉ። ዛሬስ ኢየሱስ ያድናል። ዛሬ እጃችሁን ጭናችሁ መካንነትን ማስወገድ ትችላላችሁ። እጃችሁን ጭናችሁ ካንሰርን መሸኘት ትችላላችሁ። እጃችሁን ጭናችሁ HIV መንቀል ትችላላችሁ። እጃችሁን ነቅላችሁ እውርነትን ማስወገድ ትችላላችሁ። ለምን? የሚሰራ ማን ነው? የክርስቶስ ስም ስለሆነ፣ የኢየሱስ ስም ስለሆነ። አሜን ሃሌሉያ። ኢየሱስ መድኃኒት ስለሆነ፣ ፈዋሽ ስለሆነ ይህንን ማድረግ ይችላል። ዛሬም ይሰራል። መጽሐፍ ሲናገር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ምንድነው? ያው ነው። እስኪ አሜን በሉ ባካችሁ። ያው ነው ማለት ምን ማለት? አልተለወጠም። በነቢያቱ ዘመን አልተለወጠም። በሐዋርያት ዘመናቱ አልተለወጠም። በዚህ ዘመንም አይለወጥም። በኔ ዘመን አይለወጥም። በአባቶቼ ዘመን አልተለወጠም። በኔ ዘመን ሊቀየር አይችልም። ኢየሱስ ጌታ ነው። የጌቶች ጌታ ነው። አላረጀም። ከዙፋኑ ላይ አልወረደም፣ አልተሻረም። ይሾማል እንጂ አይሻርም። ወጥቶ ይኖራል እንጂ አይወርድም። አሜን ሃሌሉያ። ለሙታን ሕይወት ይሰጣል እንጂ አይሞትም። ኢየሱስ ያድናል። ሃሌሉያ። ጮና እስኪ ዛሬም ይሰራል በሉ። እስኪ ዛሬ አሁን ይሰራል በሉ ባካች። አሁንም ይሰራል። የናዝሬቱ ኢየሱስ ክርስቶስ የሞተልኝ አንዴ ሞቶልኛል። ከእንግዲህ በኋላ አይሞትም። አሜን ትላላችሁ? ያም የሞተልኝ ሊያድነን ስለሆነ ነው የሞተልኝ። ስለዚህ አዲስ ነገር ማድረግ ይችላል። መልካም ነገር ሊሆን ይችላል። ተለማመዱ። የነ ስጦታችሁ ወይም ደግሞ ጸጋችሁን ወይም ደግሞ ስልጣናችሁን ተጠቀሙ። አታሳቡ በሰው ላይ። ከእግዚአብሔር ታምራት ጡረታ አትጡ። እስኪ አሜን አሜን ትላላችሁ ወይ? በቃ የሆነ ቤት ብቻ ጌታ ኢየሱስ ጓዙን ጠቅልሎ የሆነ ቤት የገባ የሚያስመስል የትምህርት አካሄዶች በቃ እነሱ ጋር ብቻ አለ ኢየሱስ። እኔ ባለበት አለ ኢየሱስ። በቤቴ አለ ኢየሱስ። በመንገዴ አለ ኢየሱስ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አሜን ሃሌሉያ። አሜን ትላላችሁ ወይ? በአጠገቤ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ አይቀርብም ተብሎ እንደተጻፈ እግዚአብሔር ከኔ ጋር አለ። እግዚአብሔር ካንቺ ጋር አለ። እግዚአብሔር ከርሶ ጋር አለ። እግዚአብሔር ከናንተ ጋር ይኖራል። እስኪ ጩና አማኑኤል በሉ። እግዚአብሔር ከኔ ጋር ነው በሉ። አንድ ጊዜ ከናንተ ጋር ነው እግዚአብሔር። አሜን በሉ። እስኪ ተጸልዮልኝ ተፈወስኩ ከማለት ጸልዬ ተፈወስኩ የሚል ምስክርነት የሆነ ስነ ልቦናችን እኮ መጥቶታል። በቃ የሆነ እውነቴ እኮ ነው የምነግራችሁ። የሆነ እምነታችን ሳናቅ የተሰለብን ይመስለኛል። የሆነ ነገር ከላችን ላይ ወስደዋል። እጸልያለሁ ይሰማኛል፣ እጸልያለሁ እፈወሳለሁ፣ አዳኝነቱን እመሰክራለሁ። ይህ ትውልድ ይነሳል። አሜን በሉ። ዛሬ በክርስቶስ የሚተማመን ይነሳል። አሜን። ሙታንን የሚያስነሳ ይነሳል። አሜን አሜን ሃሌሉያ። ጨለማ ላይ የሚረማመድ ትውልድ ይነሳል ብዬ አምናለሁኝ። ክርስቶስን ይዞ የሚወጣና የሚገባ ይነሳል ብዬ አምናለሁኝ። በጌታ በኢየሱስ ስም ጸልያለሁ። ዛሬ ተአምራት ወደ ቤታችሁ ይግባ። በጎነት ወደ ቤታችሁ ይግባ። አዲስ ነገር ወደ ቤታችሁ ይግባ። እስኪ አሜን ሃሌሉያ። አንተም ልጁ ነህ። አሜን በለኝ። ለኔ የፈሰሰ ሌላ ደም አይደለም። ያው አንዱ በግ ቅዱሱ በግ የእግዚአብሔር ልጅ የክርስቶስ ደም ፈሶልኝ ልጁ አድርጎኛል። አዲስ ፍጥረት አድርጎኛል። አሜን በሉ ሃሌሉያ። ዛሬ ጌታ ኢየሱስ ክርስቶስ በአካል ላይኖር ይችላል እዚህ ቦታ፣ በመንፈሱ ግን አለ። ቃሉ አለ፣ መንፈስ ቅዱስ አለ። መንፈስ ቅዱስ ኢየሱስን ተክቶ መጥቷል። አሜን በላይ ዛሬስ በእኛ መካከል ይኖራል። አሜን ትላላችሁ? ክርስቶስን ያከብር ዘንድ ደዌ ይነቀላል። ክርስቶስን ያከብር ዘንድ ሙታንን ያስነሳል። ክርስቶስን ያከብር ዘንድ አዲስ ነገር ይሆናል። ክርስቶስን ያከብር ዘንድ ጨለማ ይገፈፋል። ክርስቶስን ያከብር ዘንድ እባቡን ይቀጠቅጠዋል። ክርስቶስን ያከብር ዘንድ ቤተ ክርስቲያን ከፍ ያደርጋል። አሜን ሃሌሉያ። ክርስቶስን ያከብር ዘንድ የገሃነም ደጆች የማይችሏት ኃይል ይገለጣል። አትሳሳቱ።
እግዚአብሔር አሁንም ይሰራል። እጅ ለራሴ መድኃኒት ነው። አሜን በለ ዛሬስ እንዴ ብዬ ስላችሁ አንድ ነገር ወቁ። እጅ በራሴ መድኃኒት ሊያመጣ አይችልም፣ ግን የክርስቶስ ስም አሜን በሉስ እጅን ትጭናለህ፣ ኢየሱስን ትጠራለህ። አሜን 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 አሜን። ስሙን የሚያከብር ኢየሱስ ይመጣል። የእግዚአብሔር ልጅ ይመጣል ወገኖች። ስለዚህ ዛሬ ለሰዎች ለመጸለይ የግድ መገለጥ መጠበቅ የለብን። የመገለጥ ስጦታም ያስፈልገናል። እኔ በዛም አገለግላለሁ። አገልግሎቴም በዛ ነው። ብዙዎቻችሁ ታውቃላችሁ። ያንን ንቅ አይደለም፣ ግን አንድ ትልቅ ነገር ደግሞ ለቤተ ክርስቲያን የተሰጠ ነገር እየተወሰደ ነው አለ። ሰው ሁሉ እየሄደ በሆነ ሰው አንገት ስር ብቻ ላይ ብቻ እንትን ይላል። ጸሎት አቆሟል። እምነት ተወስዷል። ገንዘቡንም እየከሰረ ጊዜውንም እያቃጠለ ሚዲያን እየተከተለ የሚዲያ ፕሮፓጋንዳን እየተከተለ የሆነ ቤት ብቻ ጌታ በቃ የገባ ይመስላል አለ ባንተ ቤት ይው አሜን እምለኝ የለም። አዎ የከሰረ ነው እንግዲህ አንዳንዱ ዛሬ ከከሳራ የሚያወጣ እጅ ብላችሁ ላይ ተምጣ። እርግጠኛ ነኝ ብዙ ገንዘብ እንደተበላችሁ አንዳንዶቻችሁ ደላሎች እንደበሏችሁ እርግጠኛ ነኝ። ኢየሱስ ክርስቶስ የኔ አምላክ ነው በሉስ ጋር ጊዜ የኔ አምላክ ነው። ይሰማችኋል? ኢየሱስ ይሰማችኋል? እናንተ መዳችሁ ወደ እኔ ምን ታደርጋላችሁ? ትጸልያላችሁ። እኔ ምን አደርጋችኋለሁ አለ? እሰማችኋለሁ ይላል። አሜን 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 አሜን። እስኪ አሜን ሃሌሉያ። ስለዚህ ፈውሳችን በሁለት መንገድ እንቀበላለን። ፈውሳችን በሁለት መንገድ እንቀበላለን። ፈውስ ደግሞ ከእምነት ጋር የተያዘ ነው። ብታምኑም ባታምኑ መጽሐፍ እንደምናገር ለሚያምኑ ሁሉ ይቻላል። አንዳንዶች ጌታ ኢየሱስ እንዲፈውሳቸው ወደሱ ሲመጡ ይሄን እንደማድረግ ታምናላችሁ ይላቸዋል። እምነት ነው የሚጠይቃቸው፣ ገንዘብ አይጠይቃቸው። ያውኖቹ ገንዘብ ነው የሚጠይቁት። ይሄን አይል 100,000 ገበያ አድርግና ደረሰኝ ይዘና ጸልይላለሁ ይላል። ምን ጉድ ነው? የፈውስ የሚሸጥበት ዘመን አሁንማ አስለመዱን። በጣም ለምደናል። አይገርመንም፣ አይደንቀንም፣ አያበሳጨንም፣ እንደተሳሳትንም አይመስልም። አለማመዱና ደጋግሞ ሜዳ ላይ ስለጮውብን አንዳንድም እውነት እየመሰለን በቃ አንቆጭም፣ አንጸጸትም። ይሄ እኮ ልክ አይደለም ብለን እንኳን መቃወም አቅም እያጣን ነው አለ። የሚቃወሙትን መልሰን እንቃወም። እንደ ሰው የሌላ ስራ አጣ እንደ ብቻ ነው እንደሚያወራ ትለኛለህ ሆነ አንዳንዶቻችሁ። ለምን እንደው ብትሉ አንድ አየር ላይ የተረጨ ነገር አለ። ኢየሱስ ክርስቶስ ባንተ ቤት አለ፣ ከናንተ ጋር አለ። መንከራተት አይኖርብም፣ ይፈውሳል። የናዝሬቱ ኢየሱስ ስሙ ለዘላለም የተባረከ ይሁን። ጌታ የተመሰገነ ይሁን። እጆችን በመጫን ደዌ ይወገዳል። እጆችን በመጫን በሽታ ይወገዳል። እጆችን በመጫን ክፉ ይወገዳል። በማን? በመጽሐፍ ቅዱስ እውነትና ባንተ እምነት። ባንተ እምነት መጽሐፉን የምታምኑ ክንዱን የምታምኑ ዛሬም ይሰራል በእኔ ሕይወት ብላችሁ ስታምኑ እምነት ሲኖራችሁ ጌታ ኢየሱስ ክርስቶስ ዛሬም የሚፈውስ አምላክ ነው። አምናለሁ ዛሬ በመንፈሱ እጁን በላችሁ ላይ ይጭናል። ይሄ ምሽት እንደዛ ብዬ አምኛለሁ። ይቻለዋል። ማርቆስ 5:23 ላይ እንደዚህ ይላል። ማርቆስ 5:23 ላይ ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅን ጫንባት ብሎ አጥብቆ ለመነው። የታመመ ልጅ የነበራቸው ቤተሰቦች ናቸው። ልጄ ታሞ ልሞት ነው፣ ነገር ግን እንዳይሞት በሕይወት እንዲኖር ናና እጅን ጫንበትና አድነው። እጅን ጫንበት። ወገኖቼ እንደዛ ማለት ትችላላችሁ። የናዝሬቱ ኢየሱስ ሆይ ና በነገሬ ላይ በራችሁ ዘግታችሁ ና ወደ ቤቴ። ጌታ ኢየሱስ ሆይ የማምን ኢየሱስ፣ የሚከተል ኢየሱስ፣ እውነተኛ ኢየሱስ፣ ያዳንከኝ ኢየሱስ ና ወደ ችግሬ፣ ና ወደ ቤቴ፣ ናና ፈውስ፣ ናና አድን ልትሉ ይገባል። በጸሎታችሁ መካከል ናና አዲስ ነገር አድርግ ማለት ትችላላችሁ። እናንተ ጸሎታችሁ ሳትጨርሱ እግዚአብሔር መንፈሱን ልኮ መርዶን ወደ ደስታ ይቀይረዋል። እኔ እሱን ነው ማምነው። ጮኻችሁ አሜን በሉ ዛሬ እስኪ። እሱን ነው ማምነው፣ የተጻፈውን ነው ማምነው። አዲስ ነገር ያደርጋል ናዝሬቱ ኢየሱስ። መልካም ነገርን ያደርጋል። እጅን ጫንበት፣
እጅን ጫንበት አለ። ና እጅን ጫንበት ምን እንደሆነ በሕይወት እንድኖር ሞት እንድቀደም ክፉ እንድሸነፈ ጌታ ኢየሱስ ክርስቶስ ይሄንኑ አደረገ። ማቴዎስ 4:23 ላይ ኢየሱስም በምኩራቦቻቸው እያስተማረ የመንግስትን ወንጌል እየሰበከ በሕዝቡ ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል። በሚዞርበት ስፍራ ሁሉ እጅ እየጫነ ቃል እየተናገረ በእምነታቸው መጠን ተአምራት እያደረገ ደዌን ያስወግድ ነበር። የምድር ደዌ ከቤታችሁ የተጠረገ ይሁን። እድሜን የሚያሳጥር ያለ ጊዜ የሚገል በሽታ ለስከደመጀነ ሃሌሉያ በጌታ በኢየሱስም ዛሬ የተጠረገ ይሁን። ይፍረስ በጌታ በኢየሱስ ክርስቶስ። መቅሰፍት ከቤታችሁ ይወገድ። ጮና ይወገድ በጌታ በኢየሱስ ክርስቶስ ስም። ያለ ጊዜ የሚያደናቅፍ የተመታ ይሁን። የዲያብሎስ መልእክተኛ ይፍረስ ይፍረስ በጌታ በኢየሱስ ክርስቶስ ስም። ከቤታችሁ ዛሬ የተነቀለ ይሁን። ከልጆቻችሁ ዙሪያ የተነቀለ ይሁን። ከልባችሁ የተነቀለ ይሁን። ከአእምሯችሁ ውስጥ የተነቀለ ይሁን። ጮአችሁ አሜን በሉ። ዛሬ ካንሰር ቢሆን የተለያየ በሽታ ቢሆን የሚታወቅ የማይታወቅ ደዌ በኢየሱስ ስም ዛሬ ከቤታችሁ ይራገፍ። በመስቀሉ ጌታ የተራገፈ ይሆን ይራገፍ። አሜን በሉ። ዛሬስ ይሸነፍ ደዌ አሜን። ይንበርከክ ደዌ አሜን። በኢየሱስ ስም ይሸነፍ። ዛሬ ይሸነፍ። እናንተ አሸናፎች ናችሁ። አሜን በሉ ባካችሁ። መጽሐፉ ካሸናፎች እንበልጣለን ይላል። አሜን 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 አሜን። አንዱ ሊያሸንፍ በሽታ የሚመጣ ሊያሸንፎ ሊገል ነው የሚመጣው። አንድ ነገር አምናለሁ። በእግዚአብሔር ፈቃድ ሰዎች ወደ ጌታ እንዲሰበሰቡ አውቃለሁ። አንዳንድ ጊዜ ደግሞ እድሜን የሚያሳጥር የጠላት አሰራር አደጋ ጣይም እንዳለ አምናለሁ። እኔ እንግዲህ እዚህ ላይ መከራከር እንችላለን በቴዎሎጂ እንዴት ነው በሚል ማለት ነው። እና ግን እንደዛ እንዳለ አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ከቀጥር ጋኔን ከጨለማ ኃይላት ከሞትና ከአስማተኞች ከጠንቋዮችና ከገዳዮች ያስመልጣችሁ ዘንድ ክቡር የሆነ እሳት በላችሁ ላይ ይውረድ። መንገዳችሁ የተባረከ ይሁን። ዘመን የተባረከ ይሁን። እስኪ አሜን በሉ። ሃሌሉያ። እስኪያስ ነው በሚሞት በሽታ ታመመ ይላል። በአምላኩ ፊት ጸለየ። እግዚአብሔር እድሜ ይጨምርለት ይላል። እድሜን ማስቀጠል ትችላለህ። አሜን በለ። ዛሬስ አሜን ነው ወይ? በቃ ተቆርጠዋል ብለ መቼ ነው የምሞተው ብለ ያጠብቅ። ማስቀጠል ይቻላል። አልተሳሳትኩም፣ ልክ ነኝ። እስኪ አሜን። ማን ነው የምችለው? የሚያምን ማን የሚያምን? አምላኩን የሚያምን ንጉሱን እግዚአብሔር የሚያምን ኢየሱስ ያድናል ለዘላለም። አንድ አገልጋይ በታሪክ እንግሊዛዊ መሰለኝ በጣም የታወቀ የፎስ አገልጋይ ባለቤቱ ስትሞት ከሙታን አስነሳት መሰለኝ አይደል? አስነሳትና ጌታዊ ምስል ለምን ትወዝራታለህ ታስፈልገኛለች ብሎ ጸልይ ተነሳች። ከዛ አንድ ነገር ጠየቃት። እኔ ነኝ ምሻለሽ ኢየሱስ ነው ምሻለሽ ብሎ ስላት ኢየሱስ አለች። በቃ ሂጂ አላት። በምርጫ መሄድ ይቻላል። አሜን በሉስ። አሜን ነው ወይ? ስለዚህ ምን ማለት ነው? እግዚአብሔር ማስነሳት ይችላል ማለት ነው? አይችልም? አልዓዛር ተነሷል አልተነሳም? ይቅርታ አድርጉልኝና የምታነቡትን ታምናላችሁ? እውነት ይኮን ታምናላችሁ? ፊደሉን ራሱን ታምናላችሁ ወይ? እና አንድ ጊዜ ነገራችሁ እንደሆነ አላቅምና ወሞ ሸለቆ ለአገልግሎት እጄ ከጓደኛዬ ከዮናስ ሰይፉ ጋራ ጧት ላይ እንጸልያለን። እየጸለየ ያለን ድንገት መጽሐፉን እንዲገልጬ በጸሎት ላይ ያው የተለመደ ነው። በዛ ዘመን ተንበርክከን ነው የምናነበው፣ ቁጭ ብለን አይደለም። በጉልበታችን ተንበርክከን ነው መጽሐፍ ቅዱስ የምናነበው። ተንበርክከን እያነበብን እያለ የሆነ ጥቅስ ብርቱ መልአክም ከሰማይ ወረደ፣ ድንጋዩንም ገልብጦ በላዩ ላይ ተቀመጠላል። ታምረኛ መልአክ የወረደው ብርቱ የገለበጠው ምን ሄለው ምን ድንጋይ ምን አረገ? ከዛስ ምን በላዩ ላይ ምን ሆነ? ተቀመጠ ይላል። አልቻልኩም። ይሄን ቃል በመ ወግ ነው እንዴ ተቀመጠ
ኦኬ ወረደ አነሳ ቁጭ አለበት ብዬ አልከደንኩ። የሆነ ነገር ገባብኝ። ዋው የጮኩ ከዛ ተነስቼ መዝለል ጀመርኩ። እኔ ስጫው ዋው የስጫው ዮናስ ደነገጠ። ዮናስ ኮሚከኛ ነው እንግዲህ ነጋሼ ነው የሚያውቁት ታውቁት እንደሆነና ምንድነው አንተ ቆሌን የምትገፋው አለ። እንደ ቆሌ ያለብህ እናንተ ምን ሆነ ነው የምትጨው አለ። ቃሉ ነው። የትኛው ቃል ላንብብል ያልኩት ሳነብለት እሱም ቀጥሎ መጮህ ጀመረ። እውነትም ያስጨዋለ ቃል አለ። ወገኖቼ የተጻፈው የእግዚአብሔር ቃል በሕይወታችሁ ዛሬ ይፈጸም። ማን ነው አሜን የምለ? ዛሬስ ከቃሉ ጋር የሚገናኝ መንፈስ ልብ ያስፈልጋል። ያ ቃሉን በቃሉ ጻለው መልእክት መውሰድ፣ መልእክቱን መቀበል፣ መልእክቱን ራስ ዛም ነፍስ ማስገባት በጣም ያስፈልጋል። እና የእግዚአብሔር ቃል ሲመጣ መልእክት መጥቷል ማለት ነው። የእውነትም በዛ ከተማ ውስጥ ኮንፈረንስ ነበር ጀመረ ጌታ ኢየሱስ። ታዋቂ የሆኑ ጠንቋዮች ነበር አካባቢ ላይ በጣም ከባድ ጠንቋዮች መልእክት መምጣት ጀመረ። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ጠንቋዮችን ማራገፍ ጀመረ። መተተኞች ከአካባቢ ተመቱ። ሰዎች በመንፈስ ቅዱስ መሞላት ጀመሩ። ሪቫይቫል ተነሳ። ኢየሱስ ክርስቶስ ጌታ ነው። ድንጋዩ ተንከባለለ። አሜን በሉ። በአገሪቷ ላይ የተቀመጠ የእርግማን መንፈስ ተማሪዎች ተምሮ ከዛ አይወጡ፣ ነጋዴ ነግዶ ከዛ አይወጣ የጨንገፋ መንፈስ ልክ ሰማሪያ ከተማ ውስጥ እንዳለው ፊልጶስ ወደዛ ሄዶ እንደሰበረ እግዚአብሔር አምላክ መተትን መስበር ጀመረ። እነግራችኋለሁ የተጻፈው ሁሉ እውነት ነው። አሜን በሉ። ዛሬም በእናንተ ህይወት ይሰራል። አሜን አሜን አሜን። ዛሬም ይሰራል ናዝሬቱ ኢየሱስ። ስለዚህ ሞትን አይን አፍጥጠህ መጠበቅ የለም፣ መካድ አለብህ። እግዚአብሔር ፈቃዱ ከሆነ ጊዜ ይሄ ነው ካለ መስማማት አስፈላጊ ነው። ነገር ግን ጌታ እግዚአብሔር ሆይ በፍጹም ይሄን ደዌ እንድታነሳ ብለህ መጠየቃለህ። አልቀበልም ማለት ትችላለህ። አልቀበልም ማለት እምነት ከሌለ ድርቅና አይኑር። አሜን በለይ። ዛሬ ኢየሱስ ጌታ አሜን ነው ወይ? ሰይጣን አንድ ጊዜ ዮናስን ዝም ብለህ ትጮኻለህ እንጂ እኮ እምነት የለም አለው። ምን ሁለት ጓደኞች ያሉ ሲጸልዩ በጣም የሚገርሙ ሰዎች አሉ። አንደኛ ሐዋርያ ዘውዴ ነው እና ሲጸልይ ከሱ ጋር መጸለይ አትችሉም። ሰው ከሰው ጋር እንደሚያወራ ነው የሚያወራው። ሰማ ወይ ክርስቶስ ይላል። እኔ መጀመሪያ ጊዜ አብረን ስንጸልይ እንዴ ከማን ጋር ነው የሚያወራ ይሄ ሰው ይብል አይ ሰማ ወይ እየሰማኝ ነው ምናምን። እኔ እኮ የተከተልኩ እኔ እኮ ከዩኒቨርሲቲ ወጣው አንተን የተከተልኩ ትሰራለህ ብዬ ነው ይላል። ትሰራለህ ብዬ እኮ ነው አንተ ትሰራለህ ብዬ ነው። አለበለዚያ እኮ ሌላ ነገር ባጣ አገሬ መለስና እንደለመርኩኝ ሽንኩርት ነግዳለሁ ይልና አቤት ሽንኩርት ትርፉ ይላል። እየጸለየ እኮ ነው እና አቤት ሽንኩርት ትርፉ እሱን ትቼ ነው መጣው ይላል። ያንን ትርፍ እኔ ጥግን ይዤ እሰማለሁ። ዘውዴ ጸሎት ነው ምንድነው? እና ምን ያደረኩ ነው? በቃ ያወራኛል አወራዋለሁ። ወጥቶ ታውቃላችሁ መጨረሻ ላይ አሰላ ሙሉ ወንጌል ኮንፈረንስ ሄደን ያገለገልን እያለ መጀመሪያ ቀን የሚያገለግለው እሱ ነበርና መድረክ ላይ ቆመና ጌታን ማክበር ይፈልጋል አለ። እንዴት እንደሚያከብርም አላቅም ነበር እና አከብራለሁ ጌታን አለ። ኮቱን አወጣ አወለቀና አቧራ ላይ ጣለ። ከዛም በኋላ መንከባለል ጀመረ። ስንከባለል እንዴ ልጅን ያላውቀውም እንዴ። በዛን ጊዜ ደግሞ እነዚህ ስሜታን ልጆች እያሉ ይጨፈጭፉናል እና ከያቅጣጫ ነው እንትን ብሎ ነበር። ሚዲያ እንደዚህ ባይሆንም ከባድ ነበር ነገሩና እውነትም ይሄ ሰውዬ በቃ ምንም ራሱን የማይቆጣጠር ፍጥረት ምን ቀን ነው ከዚህ ሰው ጋር ተገናኘው ብዬ መሹለክ ስፈልግ እውነቴን ተነዚህ መጽሐፍ ሰብስቤ ልክ ልወጣ ስል እንዲህ ብድግ ስል በጉባኤ ላይ የእግዚአብሔር እሳት ወረደ። የእግዚአብሔር እሳት ወርዶ አጋንንቶች እዚህ ጋር ጮአሉ፣ እዛ ጋር ጮአሉ፣ እዚህ ጋር ጮአሉ። እሱ እዚህ ጋር ይንከባለላ አመድ ባመድ ሆኗል። ሰዎች ግን እዚህ ጋር ይፈወሳሉ። እና አንድ ዊልቸር ላይ የተቀመጠ ሰው እየሮጠ መጣ። እግዚአብሔር ስራውን መስራት ጀመረ። አያችሁ እግዚአብሔር ልብን ያያል። አሜን በሉ እስኪ። ይሄ ቋንቋ ሳምረ አይደል ያያል። እግዚአብሔር ያያል።
እግዚአብሔር ያያል። እና ካልሰራ ሽንኩርት ትርፉ አለና እና አለዛው ሁለታችን መከሰር የለብንም የሚለው ነበር። እኔም ከሰራ አንተም መከሰር የለብም። ከሰራብኝ ስራብኝ አለ። ሰራበት። ይስራብህ። ጮይና አሜን በል። ይስራባችሁ። እስኪ አሜን ነው። ይስራብህ። ያድናል ናዝሬቱ ኢየሱስ። ይስራባችሁ። እግዚአብሔር የሚሰራ አምላክ ነው። ቅድም እንዳልኳችሁ ነው። ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ምንድነው አለ? ያው ነው ይላል። ስለዚህ በእጆቻችሁ ውስጥ እግዚአብሔር አልፎ መድኃኒት ማድረግ ይችላል። እጅ በደሙ የታጠበ እጅ ነው። አሜን በሉ ባካችሁ። ብቃታችሁ ክርስቶስ ነው፣ እናንተ አይደላችሁም። የኛ ብቃት የናዝሬቱ ኢየሱስ ጽድቅ አይደለም፣ ጥበብ አይደለም፣ ውቀት አይደለም፣ ምንም አይደለም። የሁላችን ትምክህት የናዝሬቱ ኢየሱስ ክርስቶስ ነው። ዛሬም አዲስ ነገር በቤታችሁ ይሁን። አሜን በሉስ። የተለያየ ደዌ ቢኖር ያን ደዌ የሚሽጠርቅ የእግዚአብሔር ክብር ወደ ቤታችሁ ዛሬ ይግባ። አሜን በሉ ባካችሁ። ለዚህ ነው የዱሮ ስናገለግል አባቶቻችን ይመጡና ኑ ተንበርከኩልን፣ እጅ ጭኑብናል። እጅ የጫኑብን ይጸልያሉ። የሆነ ነገር ያራግፋሉ ከላያችን ላይ። እኛም ማይታየን ልጆች ነን፣ እነሱ የምታያቸው ነገር አለ። መቀባጠር ስንጀምር ና ይጫንብህ ይባላል። እስኪ አሜን በሉ አንድ ጊዜ። ሲጫንብህ ወንድሜ ከላይ ላይ የሚሄዳል። ዛሬ በላችሁ ላይ መቀመጥ የሌለበት ከናንተ ጋር መኪና መንዳት የሌለበት የሆነ ዱካክ መንፈስ በናዝሬቱ በኢየሱስም ዛሬ የተገለበጠ ይሁን፣ ይፍረስ። አሜን በሉ። ዛሬስ ከጎናችሁ ሆነ የምጨቀጭቃችሁ የእርግማን መንፈስ የተመታ ይሁን፣ ይፍረስ። በኢየሱስ ክርስቶስ ስም የተመታ ይሁን ለዘላለም። ፍላጻን ምልክባችሁ የተመታ ይሁን። ክርስቶስ ኢየሱስ አለ ከናንተ ጋራ ይሰራል። የእግዚአብሔር ልጅ ዛሬም ያልተለወጠ እግዚአብሔር አለ ዛሬ። የእግዚአብሔር እጅ ላል ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም እንደሚል እግዚአብሔር ቃል እጁ ተዘርግታ ትኖራለች ተብሎ እንደተጻፈ ዛሬም ጌታ ኢየሱስ በእጁ ይፈውሳቸዋል። ወገኖች አትንከራተቱ። ወይ ደግሞ በቃ እኔ ስላላመንኩ ነው አትበሉ። መንገዱ ስላላወቃችሁ ነው። በቃ እግዚአብሔር እንደማይሰማችሁ አትቆጠሩ። ይሰማሃል። እግዚአብሔር ይሰማሃል። እግዚአብሔር ያውቃል። ከነስሚ ያውቃል። አሜን በሉስ። ከነቤታችሁ ያውቃል። አሜን። ያው ከነስራችሁ ያውቃል። አሜን አሜን። ከነልጆቻችሁ ከነቤተሰቦቻችሁ ያውቃል። የቤታችሁን ቁጥር ያውቃል። እግዚአብሔር የተመሰገነ ይሁን። ያውቃል። አልፋና ኦሜጋ የእግዚአብሔር ልጅ ልጆቹን የሚያውቅ አምላክ ነው አለን። አሜን በሉስ። እግዚአብሔር ልጆቹን ያውቃል። አሜን ብላ ትላላችሁ። ያውቃል እግዚአብሔር። ስለዚህ የነፍስ ጠላት የሆነ ዓለም የሚወጣ የደዌና የበሽታ አይነቶች እያሰጋችሁ ልትኖር አይገባም። ስልጣን አላችሁ እናንተ። ልክ ሙሴ በኤርትራ ባህር ላይ እጅ ዘርጋ ብሎ እጁ ሲዘረጋ በሁለት እንደተከፈለ ከብሉይ ኪዳን የተሻለ ክብርና ቅባት የተሻለ የእግዚአብሔር ኃይል ዛሬ በሕይወታችሁ ይገለጥ። ዛሬ መለማመድ ይሁንላችሁ። በጌታ በኢየሱስም ተአምራትን መለማመድ ይሁንላችሁ። መልካም ነገር መለማመድ ይሁንላችሁ። ኢየሱስ ያድናል። ጮኻችሁ አሜን በሉ። ዛሬስ አዲስ ነገር በእናንተ ሕይወት ይሁን እያልኳችሁ ነው አሉት። አንድ ጊዜ እንደዚህ ሆነ። ኤርትራ በነበርኩ ጊዜ ቦርድ ሲወጣ ይኖር የነበረው የአክስቴ ልጅ ቤት ነው የምኖረው። ባለቤቷ ካድሬ ነበር፣ ጌታን የሚክድ። ሁለት አይነት ሰዎች ነው አንድ ቤት የምንኖረው። እሱ እግዚአብሔር የለም ይላል፣ እኔ እግዚአብሔር አለው እላለሁ። እሱ ፍልስፍናውን ያወራል፣ እኔ 10 ደቂቃ ተንበርክኬ አፈርሰዋለሁ። ኢየሱስ ያድናል ለዘላለም። እና እንዲህ ነው ኖር ነው። እና ከዛ የመጀመሪያ ልጃቸው ሲወልዱ የምትወለዱ ልጃቸው ልክ ተወልዳ እንደተወለደች ሞተች። እና ወዲህ እንደዚህ እሷም ነርስ ነች እናቷም፣ እና ያውቃሉ ሁሉ ነገር። በቃ ሞታለች ብሎ ሁሉም መንጫጫት ጀመሩ። ውጪ ነበርን እኛ። ምንድነው? ሕፃኗ ሞተች ይላሉ። ሞታለች? አዎ። ከዛ ውስጥ እንደመጣ በቃ አሁን ለኔ ፍቀዱ እናንተ ውጡ አልኳችሁ። ውጡ እናንተ። ምን ነው የምታደርገው? ሞታለች እኮ ምን ታደርጋለህ? በቃ ውጡ እናንተ። ምክንያቱም አይረዱኝም።
እና በጥርጣሬ ከቱብኝ እንደሆነ እንጂ ምንም አይጠኝ እኔ እምነት በላይ ላይ መጥቷል። ከዛም በኋላ ሄድኩና እጄን ጫንኩ። የማመልክ የናዝሬቱ ኢየሱስ ዛሬም በዚህ ቦታ አለ። ጌታ ኢየሱስ እቺ ልጅ በሕይወት ትኖር ዘንድ ዛሬ አስነሳት አልኩ። አስነሳ ጌታ ኢየሱስ። የኤልያስ አምላክ አስነሳች ልጅ በጌታ በኢየሱስ ክርስቶስ ስም በሕይወት ትኖር ብዬ እጄን ጫንኩ። እጄን ጭኜ 3 ጊዜ ገጸስኩና ተነሺ ብዬ ጮኩ ሳላቅ። ከዛ ሕፃኗ ዋው ብላ መጮህ ጀመረች እና ልጅቷ ተነሳች። ማመን አቃታቸው። ሁሉም እንዴ ተነሳች፣ ዳነች። ግን ያዳናት ማን እንደሆነ ሳታምኑ ሳታዩ እቺ ልጅ ዛሬ አትረከቡኝም አልኳችሁ ወይ መልሳታለሁ እንጂ። በጣም ክሬዚ ነበርኩ። ከልቤ ነው የምነግራችሁ። እና ታምናላችሁ? ማን ነው ያስነሳት? ያንተ አምላክ ናዝሬቱ ኢየሱስ። አዎ እሱ ነው ያስነሳት። ስሙ የተባረከ ይሁን ለዘላለም። ስሟን አሴት ብሎ አወጡላት። አሴት ዛሬ አግብታ ልጅ ወልዳለች። ክብር ለእግዚአብሔር ይሁን ለዘላለም። እስኪ እግዚአብሔር ይሰማል በሉ አንድ ጊዜ። ተረትን አይደለም የምነግራችሁ የሆነውን ነገር ነው። እጄን ጫንኩ። ማንን ይዤ? የናዝሬቱ ኢየሱስን። ማንን ጠራው? ሁሉን የሚችል አምላክ። ምን የሚያደርግ? ለሙታን ሕይወት የሚሰጥ እግዚአብሔር ልጅ። ሃሌሉያ። በሐዋርያት ዘመን ብርቱ ከሆነ በኔ ዘመን ደካማ አይደለም። በነቢያት ዘመን እግዚአብሔር ከሰራ በኔ ዘመን የተለወጠ አምላክ የለም። ለውጡ ያለ እኔ ጋር እንጂ እሱ ጋር አይደለም። እሱ አልፋና ኦሜጋ ነው። እሱ ሁሉን ቻይ አምላክ ነው። መጽሐፍ እንደዚህ እንደምን ለሚያምኑት ሁሉ ይቻላል እንዳለ ከቻልክ ይሆናል። እምነት ዛሬ ይግባባችሁ። አሜን ይሁንላችሁ በጌታ በኢየሱስ። እስኪ አሜን ባካችሁ። ጥርጣሬ ከላችሁ ላይ ይመታ ዛሬ። አለማመን ይፍረስ በኢየሱስ ክርስቶስ ስም ይፍረስ ከላችሁ ላይ። እጅ ተጫነ። ሕፃኗ ተነሳች። ከዛ ማወራት ተጀመረ። እረ ያ ወታደሩ አሉ። ያ ወታደሩ ገና ቦርድ መውጣቴ ነው። ወታደሩ ልጅ ሙታን ያስነሳል አሉ። ሙታን ያስነሳል። እኔ ሙታንን አላስነሳውም። የሞተውን ያስነሳው የናዝሬቱ ኢየሱስ ነው። ዋናው የጠራው ስም ነው። አሜን በሉስ። ዋና አኪሙ ነው። አኪሙን ነው የጠራውት። አኪሙ ደግሞ ጌታ ኢየሱስ ክርስቶስ። በእናንተ ዘንድ አለ አኪም የማይረፍድበት አኪም አላችሁ። የማይረፍድበት አሜን ትላላችሁ ወገኖቼ። ጊዜ ያላለፈበት መድኃኒት ነው። ዛሬም ይሰራል። ጌታ ኢየሱስ ክርስቶስ ይሰራል። ስለዚህ ደዌ ይሰናበት ከቤታችሁ። ጨንገፋ ይሰናበት ከቤታችሁ። ፍርሃት ይሰናበት ከቤታችሁ። መጽሐፉ በሕይወታችሁ ይሁን። አሜን በሉ። ዛሬ ታምር ይጀምር በእናንተ ሕይወት፣ በልጆቻችሁ ሕይወት ይጀምር። ታምራቱ ይቀጥል በጌታ በኢየሱስ ክርስቶስ። እስከ ጥጉ እንድትመኩበት ኢየሱስ ክርስቶስ ያድናል ዛሬ። አሜን ሃሌሉያ። ኤርትራ ውስጥ የፎስ ፕሮግራም ጀመርኩና እማማ ዓለም በሚባል እናት ቤት ቡና ቤት የነበራቸው እናት ናቸው። ወደ ጌታ መጡ። ትልቅ ቤት ነበራቸው በጣም እና ሰፊ ቤት ነበራቸው። ቤታቸውን ለጌታ ቤት ለአገልግሎት እንዲሰጡ ጠየቋቸው። እሺ ልጅ ያሉ። ከዛ ፎስ ፕሮግራም ጀመርኩ ከወንድሞች ጋር እና የመጀመሪያ አገልግሎት እጅ በመጫን ነበር የምንጸልይ ነበሩ። እጅ በመጫን የመጀመሪያ ቀን 2 ከባድ በሽታ ያለባቸው ሰው ይሁን። አንደኛው የማትሰማ ልጅ መጣች እና ይዞ መጡና አትሰማም ጸልይላት አሉ። እሺ አንዷ ደግሞ የካንሰር በሽታ ነበረባት። ወደ 2 ነው 3 ጊዜ ቀዶ ጥገና የተደረገላት። በቃ የመጨረሻ ሞት ላይ ያለች ሰው ተሸክሞታ መጣ። የካንሰር በሽታ ነው አለባት። እግዚአብሔር እዚህ ጋር ይሰራል የሚል ነገር ስለሰማን ነውና ብሎ አመጡ። አይዛብ ናቸው ያመጧትም። ጌታን አያምኑም፣ እሷም ጌታን አታምንም። ከዛ ጸሎት ተጀመረ፣ አምልኮ ተጀመረ፣ ማምለክ ጀመርና አምላካችን እግዚአብሔርን አመለክ ነው። ከደዌ ላይ አይናችን አንስተን መንፈስ ቅዱስ መጣ። መንፈስ ቅዱስ ሲመጣ እጄን ጫንኩ። ይሄን አይል እንትን ብዬም አይደለም በቃ አለለም በኢየሱስ ስም ተፈወስ ብዬ አለፍኩ። እዚህ ጋም በኢየሱስ ስም ተፈወስ ብዬ ተመልሰን ስናመልክ ልጅቷም ጆሮዋ ተከፍቷል። ያችም ተነስታ ዝም ብላ ትዘላለች። የምትለው ነገር አታውቅም።
መዝሙሩን አታውቅ አዘምር ግን በቃ የሆነ ዝም ብላ ትዘላለች እየሳቀች ምን ሆነሻል ተፈወስኩ ምን ተሰማሽ በውስጥ የሆነ እሳት አለፈ እሱ ነው እሳት ያ እሳት በውስጣችሁ ይለፍ እሳቱ በውስጣችሁ ይለፍ እና ተፈወሰቻችን እግዚአብሔር ተአምር አደረገ የሚገርማችሁ ነገር ያቺ ከካንሰር የተፈወሰች እህት ወዳው ጣሊያን ነገር ላይ ከጣሊያን ነገር እንግሊዝ ሀገር ገባች ከፍተኛ ትምህርት ቤት ገባች እግዚአብሔር በትምህርት ባረካት ዛሬ የዱባይ የመዘጋጃ ዋና አላፊ ሆና ስልጣን ኖራት እዛ ጋር ታገለግላለች ትሰራለች እግዚአብሔር እድሜ ቀጥሎላት የተጫነ እጅ የእግዚአብሔር እጅ ነበር አሜን በሉ እኛ ምክንያት ነን ጌታ ኢየሱስ ግን ይሰራል ዛሬ የምትጠራጠሩ ከሆነ አጀምሩ በቃ እግዚአብሔር ይሰራል ብላችሁ እመኑ እግዚአብሔር ያደርጋል ብላችሁ እመኑ በክርስቶስ የምትታመኑ ከሆነ በዛን ዘመን እጅ ጭኖ ይሰራ የነበረ ጌታ ኢየሱስ በአካልም በእኛ ጋር ባይኖር እሱን የወከለ መንፈስ ቅዱስ ከኛ ጋር ስላለ እኛ እጃችን ስንጭን የእግዚአብሔር መንፈስ ቀድሞ ደዌን ያስወግዳል ጮና አሜን በሉ ዛሬስ ኢየሱስ ያድናል አሜን ነው ወይ እስኪ አሜን እንደገና ስሙ ይባረክ ኢየሱስ ክርስቶስ ጌታ ነው ዘላለም ማርቆስ ምዕራፍ 6 መጨረሻ ማርቆስ ምዕራፍ 6 ላይ የእግዚአብሔር ቃል አነባለሁ ቁጥር 5 ምን ይላል እዚህ ጋር የምንመለከተው ጌታ ኢየሱስ ክርስቶስ ወንጌል እየሰበከ ያለ አንዳንዶቹ ሰዎች የሚሆነውን ታምራት እንደማመን ፋንታ እንዴ ይሄ ዮሴፍ ልጅ አይደለም እንዴ ይሄ እንደዚህ አይደለም እንዴ የምናውቀው አይደለም እንዴ የሰፈራችን ልጅ ወደ ሰፈር ተመለሱ የሰፈር መንፈስ ይመታ ይሄ ምን ማለት የንቀት መንፈስ ማለት ነው የንቀት መንፈስ አንድ ጊዜ አንዱ እንደዚህ አለ እንግዲህ መቼስ ከዚህ ሚዲያ ላይ እንቺ ማውራት እንኳን ጥሩ አይደለችም ግን ለማንኛውም ከሰውዬ ጋራ ተገናኝተን አውርተናል ግን እና ያኔ ገና ወታደር ቤት መምጣቴ ነው ቀጠና 2 እያገለገልኩ ነው ማናናቁ ነው ይሄ ምንሻ ምን ይላል አንዳንድ ሰው እኮ ስንት መናገር ያለበት ነገር እያለ ገና ወደ ግቢ እኮ እየገባ ነው የቆየ ሰው ነው ይሄ ምንሻው ምን እያለ ይገባል ከዛ አንድ የቆየ ደግሞ ሌላው የራሱ ወዳጅ አለ አሉ አታፍርም ማናናቄ ነው ምንሻው አጋንንት ያወጣል ምንሻሽ ሽባውን ያስነሳል ይሄ ህዝብ ሁሉ የተሰበሰበው በዚህ ሰው ውስጥ የሚሆነው ነገር አይቶ ነው ባንተ ህይወት ምን ሆኗል ብሎ ነገሩ ምን ሆነ ነገር አለ እስኪ ንገረኝ አንዳንድ ጊዜ ሰዎች የእግዚአብሔር ክብር ቀርቦ ያለ የእግዚአብሔር መገኘት ቀርቦ ያለ ወደ ሰፈር ይመጣሉ ይሆን ያለው ነገር ሳይሆን በቃ ፐርሰናል ማድረግ ፈለገ እሱ እንደዚህ አይደለም እሱ እንደዚህ አላቅም እንደ የቀይራ ልጅ እኮ ነው ልሉ ሄዱ ቦምባርድ የነበር አይደለም እንደ በቃ ነበርኩ ዛሬ ደግሞ ሌላ ነኝ ጮይ አሜን በለ ዛሬስ ትላንት ማጅራት መታ ነበር ዛሬ አጋንንትን በስሙ መተዋል በቃ ታሪክ ተቀይሯል ጮይ አሜን በለ ዛሬ መቀበል ግዴታ ነው አሜን በል ማን ቀየረ ኢየሱስ ቀይሯል ሰፈሬን ቀየረ ስሜን ቀየረ አሜን በሉስ የፋውሱ ተካፋይ እንደመሆን ፋንታዚ ጋር ያካለ ልጅ አይደለም እንደ የሰፈር ልጅ አይደለም ምናምን ብለዋል ብዙ ተአምር መስራት እየቻለ ግን ተአምር ማድረግ አልቻለም ይላል የሚያሳዝነው ነገር በጣም የታመሙ ግን በእርሱ የሚያምኑ እጁን የምትጠባበቁ ሰዎች ነበሩ እዚህ ጋር አንብቡ የምትጠባበቁ ቆርጦ የመጡ ሰዎች ቁጥር 5 ላይ በዛም በጥቂቶች ደዌኖች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም ይላል እነዛ ፈውሱን የሚጠብቁ ሰዎች ላይ ግን ጌታ ኢየሱስ ክርስቶስ እጅ ጫነባቸው ግማሹ ይቀልዳል ሌላው ተፈውሶ ይሄዳል ማን ነው አሜን መለዛሬስ በጣም ልትጠነቀቁ የሚገባ ነገር እግዚአብሔር አምላክ የምትጠቀምባቸው ሰዎች ድካማቸውን ልታውቁ ትችላላችሁ የኔን ድካም ልታውቁ ትችላላችሁ ከዚህ ከመድረክ ውጪ ምናልባት የኔን ድካም ታውቁ ይሆናል ወይስ ቀልድ ወይስ ይጫወት ወይ ምናምን ስል ልክ አንድ ጊዜ ያክስቴ ልጆች ቀጠና 2 ጋበዝኳቸው ለነገሩ በጌታ ናቸውና እቶቼ ብዬ የምላቸው እነሱን ለናቴ አንድ ነኝ እኔና ኑ ቅዳሜ ብዬ ስላቸው
ቤት ሲሄድ እንደ እህቶቼ እጫወታለሁ፣ ላፋለሁ፣ ይስቃለሁ። እንዲህ ነው የሚያውቁኝ። እና እዛ መድረክ ላይ ደግሞ ሲያዩኝ ሌላ ሰውኛ ያዩ እሱ ነው እንዴ ይሄ ነገር እሱ ነው እንዴ ብሎ ፈርቷል። ከዛ ፕሮግራሙ አልቆ ወደ እነሱ ስመጣ እንደ ቤቴ ነው ከቤት ሰው ምን ትሰወራል? ከዛ ሂጄ እንደ ድሮ እየቀለልኩ ላቅፋችሁ ሰ ሄድልኝ ከዚህ ምን ነው ስል እንዴ ታስቀስፈናለህ እንዴት ይሄ ሁሉ ባንተ ላይ ይሆናል አሉ። ያደርጋል፣ እግዚአብሔር ይሰራል። እስኪ አጠገባችኋል እግዚአብሔር ያልተለመደ ነገር ያደርጋል ብሎ አጠገባችኋል። ማን ነው አሜን? ምን ዛሬስ ከሀገር ቤት ያመጣችኝ አክስቴ የታሪኩ አምላክ እያለች ትጸልይ ነበር። ከልቤ ነው የምነግራችሁ። እና እኔ እናንተን አላምንም፣ ግን ይሄን ታሪኩ ይልማ ነው የሚባለው ቤቴ ውስጥ ሁለተኛ ስም ነው አለ። የይልምዬን አምላክ ግን አምናለሁ። ለምን ከቄራ እንደተነሳው ቃል ዱርዬ እንደነበርኩ ማጅራት መቼ እንደነበርኩ ከዛ እንደተቀየርኩ ወታደር እንደነበርኩ ከዛ እንደወጣው ሁለቴ እንደቆሰልኩ ጌታ እንዳዳነኝ አሁን ያለውበት ነገር ደግሞ በጣም ነው የምታውቀው። አንድ ቀን ብቻ ጠይቀ ይልምዬ እውነቱን ንገረኛለች። ይሄ ክርስትና እውነት ነው ወይስ ገንዘብ ተከፍሎ ነው አለች። አይደለም እናቴ የገባኝ እውነት ገብቶኝ ነው፣ ብር አይደለም ኢየሱስ ገብቶኝ ነው አልኳት። ከዛ አንድ ቀን ለካ ተደብቃ መጣ ልትሰልል፣ እሷም ተደብቃ መጣ ሰልል የሚሆነው ነገር አየች። ከዛ በኋላ የይምልዬን አምላክ አምናለሁ አለች። ጌታን ተቀበለች። ጌታን ተቀብላ ወደ ጌታ ሄደች። ለእግዚአብሔር ክብር ይሁን ለዘላለም። እግዚአብሔር መልካም አምላክ ነው። እዛ ጋር ሌላ እዚህ ጋር ሌላ ነን። አሜን በሉስ። አንዱ ብሎኛል መድረክ ላይ ስትወጣ ትረዝማለህ ብሎኛል። እንዴ ቁመት ትጨምራለህ እንደዛ ጋር አለ። እዚህ ጋር ሌላ ነገር ዛሬ እንደ ሌላ ሰው የሚያደርጋችሁ የእግዚአብሔር እሳት ያገኛችሁ። አሜን በሉ። ታሪካችሁን የሚቀይር እግዚአብሔር እሳት ያገኛችሁ። የእግዚአብሔር ክብር ያገኛችሁ። የመጣውበት ምክንያቱ ምንድነው? ብዙ ታምር ሊሆን ሲገባ አናናውቁት ምን ነው አይደለም እንዴ? ነብይ እንደውም ቁጥር 4 ላይ ኢየሱስም ነብይ ከገዛ አገሩና ከገዛ ዘመዶቹ ከዛ ቤቱ በቀር ሳይከብር አይቀርም አላቸው። በዛን ጊዜ በጥቂቶቹ ላይ እጆቹን ጭኖ ፈወሰ ይላል። ስትመጡ ቤተክርስቲያን ወገኖቼ ወይ የማይለመድ እግዚአብሔር እዚህ ቦታ ላይ አለ። ማንም ሊቆም ይችላል። አሜን በሉ እስኪ ዛን አሜን ትላላችሁ ወገኖቼ። ማንም ሊቆም ይችላል። እግዚአብሔር በማንም መጠቀም ይችላል። አይናችሁን ከሰው ላይ አንሱ። ክብር እንዳልፋችሁ፣ ፈውስ እንዳልፋችሁ፣ ጉብኝቱ እንዳልፋችሁ፣ የእግዚአብሔር ቸርነት እንዳልፋችሁ በሮቻችሁ ይከፈት፣ ደጆቻችሁ ይከፈት እያልኩ ያለሁት ነገር የእግዚአብሔር እጅ ዛሬም ትሰራለች። በቤታችሁ ይሰራል፣ በቤተ ክርስቲያን ይሰራል። አልተለወጠም። የናዝሬቱ ኢየሱስ ሃይማኖት ብቻ አይደለም፣ ሕይወት የሚሰጥ ሃይማኖት አለን። አሜን በሉስ። አረ ኢየሱስ ያድናል ለዘላለም። ኢየሱስ ክርስቶስ ፈዋሽ አምላክ ስለሆነ ማርቆስ 8 ላይ ታገሱኝና ማርቆስ 8 የማርቆስ ወንጌል ምዕራፍ 8 ላይ 8:23 ሌላ ታሪክ ታላችሁ። ምንድነው? አንድ አይነ ስውር ነው። እንደዚህ ይላል። እውሩም እጁን ይዞ ከመንደር ውጪ አውጥቶ በአይኑ ተፍቶበት እጁንም ጫነበት። ኢየሱስ ማለት ነው። አንዳች ታለ ብሎ ጠየቀው። አሸቅቦም ሰዎች እንደዛ ሲመላለሱ አያለው አለ። እዛም በኋላ አይ ሰው እንደዛ ብቻ ሲመላለስ ማየት የለብም፣ ሰው እንደ ሰው ሲመላለስ ማየት አለብኝ ብሎ እንደገና ከዚህ በኋላ ደግሞ እጁን በአይኑ ላይ ጫነበት። አጥርቶ ማየና ዳነ። ከሩቅም ሳይቀር ሁሉን ተመለከተ ይላል። በመጀመሪያ ሲጫን እንዴት ነው የምታየው ምናምን ስል እንደ ዛፍ አለ። አይ እንደ ዛፍ አይደለም፣ የቀረ ነገር አለ። አሜን በሉስ። የቀረ ነገራችሁ ዛሬ ይወገድ። የቀረ ነገር አለ በቤታችሁ። ቀረ የምትሉ ነገር ካለ ዛሬ ይወገድ። በቀረ ነገር ላይ ጌታ ኢየሱስ ይመጣል። እንደገና ደግሞ እጁን ጫንና አጠራለት። አይኑ ተከፈተ፣ ከሩቅም ማየት ጀመረ ይላል። ስተቀልል እዚህ ቦታ ላይ የእግዚአብሔር እጅ በቤተ ክርስቲያን ዛሬም ትሰራለች ያልኳችሁ።
ከናንተው መካከል በወጡ ሰዎች እግዚአብሔር ይሰራል። እግዚአብሔር ይሰራል። መጠማት መራብ የናንተ ጉዳይ ነው። ማመን የናንተ ጉዳይ ነው። በተለይ ጌታን የምታገለግሉ አገልጋዮች አዲስ ነገር ከእግዚአብሔር ጠብቁ። መጽሐፉን አንብቡ። መንፈሱ የሚመጣ ከዛ ነው። እምነት የሚመጣ ከዛ ነው። መረዳት የሚመጣ ከዛ ነው። ከእግዚአብሔር ቃል ነው። ከእግዚአብሔር ቃል እውነት ትወጣለች። ውስጣችሁ ይራብ ይጠማ፣ እግዚአብሔር አዲስ ነገር ማድረግ ይችላል። ክብር ለጌታ ኢየሱስ ይሁን። አሜን ትላላችሁ ወገኖቼ? ከነበሽታችሁ ትኖሩ ዘንድ እግዚአብሔር ፈቃድ አይደለም። እግዚአብሔር ፈዋሽ አምላክ ነውና አሜን ትላላችሁ ወገኖቼ? የግብፅን በሽታ እንዳስወገደ እግዚአብሔርን ማስወገድ ይችላል። አሜን 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 አሜን። ስለዚህ እመኑ። ምጸልላችሁ ሰዎች እመኑ። ቆይ እስኪ ይችል ይሁን ብላችሁ አትምጡ። በኔ ችሎታ መሆን ነገር የለም። ቆይ እስኪ ፓስተሩ ይችላል፣ ቆይ እስኪ ወንጌላዊ ከለ ይችላል። የምጠራው ኢየሱስ ይችላል። እግዚአብሔር ይፈውሳል። ትህትናና እምነት ኑራችሁ አንዳንድ ነገር ዛሬ ምሽት ይቆማል። እማምነው እውነት ነግራችኋለሁ። ወደሚቀጥለው ዓመት አንዳንድ ነገሮች ከእናንተ ጋር አይሻገሩም። እግዚአብሔር እዚሁ ያስቀራችኋል። አሜን በሉስ። ደዌ ይቀራል። አሜን። አለማመን ይቀራል። ጥርጣሬ ይቀራል። ክፋት ይቀራል። እስኪ አሜን በሉ አንድ ጊዜ። የሚቀርነ አብሯችሁ የማይሻገር ከእስራኤላኖች ጋር ግብፃኖች እንዳልተሻገሩ ሁሉ እግዚአብሔር አምላክ ዛሬ የሚከለክላቸው ነገሮች ይኖራሉ። አዲስ መንገድ አሜን በሉስ። አዲስ ሕይወት፣ አዲስ መረዳት፣ አዲስ ጸጋ። አሜን 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 አሜን። የተለየ እምነት እግዚአብሔር በቤታችሁ ያድርግላችሁ። የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ቀኝ እጁ ምን አደረገ? ጫነብኝ እና አትፍራ አለኝ። እጁ ስጭንበት ፍርሃት ተወገደ። ከእግዚአብሔር ያልሆነ ፍርሃት፣ ከጥልቁ የሆነ ፍርሃት፣ ከሰው የሆነ ፍርሃት፣ የሚገዛ የሚያሸማቅቅ ፍርሃት በጌታ በኢየሱስም ከላችሁ ላይ ይሰበር። አሜን። ይሰበር። ዛሬ ይሰበር። ባካችሁ ይሰበር። ወደ ቤታችሁ አይግባ። ይሰበር በኢየሱስ ክርስቶስ ስም። ፍርሃት ይሰበር። ይሳካልኝውን አይሳካልኝውን፣ ልጆቼ ያልፉ ይሁን አልፉ፣ በጌታ በኢየሱስ የጨንገፋ ሐሳብ የተመታ ይሁን። የተበላሸ ነገር እንኳን ቢኖር ይስተካከላል። አሜን በሉ። በእናንተ ጸሎት ይስተካከላል። በእናንተ ጸሎት ይፈወሳል። በእናንተ እምነት ይፈወሳል። በአገልጋዮቻችሁ ጸሎት እግዚአብሔር ነገርን ያስተካክላል። አሜን በለኝ። ዛሬ እግዚአብሔር ይቀይረዋል። ሃሌሉያ። ይለውጣል። የሰማይ አምላክ እግዚአብሔር ቤተ ክርስቲያን በሕይወት ኖራ በክብር ትቀጥላለች። ቆመን እንጸልይላችሁ።